ህግ የሚፈታ ካለ ህግ ጠርቶ ህግ ምናምን አያስፈልገውም። ህግ አያስፈልገውም። ጨርሷ እናንተ ጨርሱ፣ እኛ ስራችን እንስራበት። ጎረምሳ ጠርተሽ ልታስመችኝ ነው? ልታስመችኝ ነው? ልታስነግድብኝ ነው እኮ በጎረምሳ ልታስመችኝ ነው? አራት ጎረምሳ ሰብስበሽ የጠራሽ ልታስመችኝ ነው? ማን ላስመታለ? አንቺ እኮ ነሽ ልታስመችኝ እኮ ነው። ታዲያ እሱ አይደለም መጀመሪያ ይሄኛው እንትን ይላል መሰለኝ። ቆይ አንዴ አረጋጉት እንጂ አንዴ መልሰው እንዲነካብኝ አልፈልግም። አንዴ ብራዘር ተረጋጉ። ሰላም እንዴት አላችሁልን የኛ ውድ ቤተሰቦች እንዲሁም ተመልካቾች? እግዚአብሔር ይመስገን ደህና ነኝ። እናንተም በያላችሁ በሰላማችሁ ዝት ይበልልኝ። ሰሞኑን ያው ጠፍተናል። ቢያንስ እኔ ብጠፋ እሱ ቪዲዮ እንዲሰራ ለማድረግ እየሞከርኩኝ ነበር፣ ግን ያው ሁለታችንም መስራት ስላችሁ ውሏችን ማይመች ሁኔታ ላይ ስለሆነ ነው። ከዚህ በፊት ነግራችኋለሁ እና ታውቃላችሁ፣ እኔ ደግሞ ከእናንተ ሙሉ ለሙሉ የጥፋት አቅም የለኝም። እውነት ለመናገር ስጠፋም እንዳልረሳ ፈራሁኝ በአንድ በኩል ማለት ነው። ምክንያቱም መናፈቅ እንዳለ ሁላ መረሳትም አለና ማለት ነውና ያው እንግዲህ ዛሬ ለየት ባለ ነገር የመጣሁልኝ ቁም ነገር በያዘም ለእናንተ ምናልባት ሊያናድዳችሁ ይችላል። ለምን ምናምን ነገር ልትሉኝ ትችላላችሁ። ግን ምናልባት የራሴ ምክንያት ስታውቁት ልክ ናትም ብላችሁ ልታስቡት ትችላላችሁ። ያው ኤፌ የለም። ስለዚህ ቤት እቃ ነው ዛሬ የምንወያየው ስላችሁ። ኤፌ የለም። ሲመጣ ላወራ ፈልጋለሁ፣ ግን እስከሚመጣ ድረስ ግዴታ ሌላ እቃ ቤት ውስጥ ማስገባት ስላለብኝ ያው ይሄ እቃ የለም ምናምን ለማለት ፈልጌ ሳይሆን ምናልባት እናንተ ስለዚህ ቤት እቃዎቻችሁ ይሄ ቤት እቃ አይሆንም ምናምን ልል ፈልጌ አይደለም። ምክንያቱም ይሄን ያጣማልና ብዙ ሰው ማለት ይሄንን እቃ በሙሉ ያጣለ። ዛሬ ባጭሩ መቀየራቸው እቃ ላስረዳችሁ። አንደኛ ሶፋ ነው፣ ታውቃላችሁ። አያምርም ምናምን ለማለት ፈልጌ አይደለም፣ ግን ደግሞ ግዴታ ከቤት ማውጣት ስላለብኝ ኤፍሬም የለም እንደነገርኳችሁ ነው። ግን ያው ኦልሬዲ ማውጣት ስላለብኝ በስልክ እንግዲህ ላወራው አልችልምና ከዛ ቀጥሎ ደግሞ ያለው ደግሞ የምግብ ጠረጴዛው ነው። ለምን ምናምን እንዳትሉኝ ብዙ ሰዎችም ማለት እናንተ ምናምን ሳትሆኑ እዚህ ያለ ሰው የሆነ ቤት ውስጥ እንግዳ ሲመጣ ለምንድን ነው የምግብ ጠረጴዛሽ አራት ብቻ የሆነው እያላችሁ ነውና፣ ምክንያቱም ስላችሁ አራት ነውና ምናልባት አራት እኔ የራሴ በቃ 6 በቂ ማለት ብዙ ነው ብዬ ስለማስብ ነው አራት በቂ ነው ብዬ ለዛ አደረኩት በሰዓቱና ያው ብዙ ሰው ሲመጡ ኦኬ ላንቺ ለባልሽና ለልጆችሽ ብቻ ነው ወይ ሌላ እንግዳ ሲመጣ የት ጋር ነው የሚመገበው ብለው ነግረውኛል። ግን ስለዚህ በዚህ አጋጣሚ ይሄኛውንም አንድ ላይ ነው የምቀይረው። ለምን እንዳትሉኝ ማለት የሆነ አንድ ሴት የቤቷን ዕቃ ስትቀይር በእኔ በኩል አብሮቹ ያለውን ሰው ማማከር ግዴታ ነው አይደል? ግን ደግሞ ዛሬ ላይ እንደነገርኳችሁ ነው ኤፍሬም የለም። በስልክ መቼስ ዕቃ ሊቀይረው ነውና እንደዚህ ላስወጣ ነው ልለው አልችልም። ምክንያቱም እንደነገርኳችሁ ነው ያኛው መኪና ዕቃውን ይዞልኝ የመጣ ነውና ግዴታ ማውጣት ስላለብኝ ለማውጣት ነው የምሞክረው። ብዙዎች ታውቃላችሁ። ስለዚህ ማለት በቃ ሴት ልጅ የሆነ ማለት በየጊዜው ዕቃ መቀያየር ምናምን ልትፈልግ ትችላለች። ግን እኔ የራሴ የማስወጣበት ምክንያት ለሰው መስጠት ስላለብኝ ነው። ለሌላ መስጠት ያለብኝ ሰው አለ። ምክንያቱም ያ ሰው ይሄንን አቶ ነውና ማለት እዚሁ አካባቢ ጎረቤት ናቸው። ያንን እኔ መቀየር ፈልግ ነበር። መጀመሪያም ጀምሮ ሀሳቡ ራሴ ጋር ነበረና ይሄን ለነሱ ሰጥቼ ለኔ አዲስ ዕቃ ማስገባት ነው የምፈልገው። ግን እናንተም በሌላ ነገር እንዳትወስዱብኝ፣ ግን ደግሞ እነዛም ሰዎች በሌላ ነገር እንዳትወስዱብኝ ቀድሜ ነግራችኋለሁ። ምክንያቱም እናንተ የተገላገላችሁበትን ዕቃ ላይክ ለሰው እንኳን ብሎ መስጠት ይከብዳል አይደል? እና
ያው ለነሱ አስረዳቻቸዋለሁ ለእናንተም ያው ላስረዳችሁ በሚል ነውና ኤፊ በምን አይነት ሁኔታ እንደሚያስብ ምናምን ነገር አላውቅም። ግን ስላችሁ ሁሉም ነገር ያው ወንድ ልጅ ታውቃላችሁ ሴት ልጅ አብረው ከሌለች እውነት ለመናገር ምንም አይነት የማብሰያም ቃም ሊሆን ይችላል ቢኖረው ምናልባት በቃ ፍራሽ ነው አይደል? ያው እሱ ደግሞ እንደነገርኳችሁ ነው ሊተኛበት ስለሚችል ነው እንጂ እዚህስ ብቻውን ቢሆን ወይ ውጭ ነው የሚበላው። ስለዚህ ቤት ውስጥ ሊያበስልም አይችልምና እንደነገርኳችሁ ነው በቃ የማብሰያም ቃም ሊኖር አይችልም። ግዴታ ደግሞ እሱን ማማከር አለብኝ አውቃለሁ። ግን ደግሞ ይሄን ያክል ግዴታ የሆነ ነገር አይደለም። መቀየር ስለፈለኩኝ ቀድሜ በቃ እንደነገርኳችሁ ነው ሰው ጠርቻለሁ የሚያወጣልኝ ሰው ምን ይበል ግን አላውቅም። ምናልባት የበላ ቀን ከሌለሁኝ የሆነ ነገር ደርሶብኛል ማለት ነው። ቤተሰብ ልነግራችሁ የምፈልገው እሱን ነው። ግን አላውቅም ልክ ሊሆን አልሆን ምንም አውቀው ነገር የለም። ግን ደግሞ እኔ መቀየር አሁን ላይ ባይሆንም ፕሮግራም የነበረው አሁን ሌላ ሰው እንደሚያስፈልግ ስለተረዳሁኝ ያንን ቃል ለዛ ሰው ሰጥቼ እኔ ማስገባት የምፈልገውን ነገር ወደ ራሴ ለማስገባት አስቤ ነውና እና ቤተሰብ ብቻ በአጠቃላይ ስላችሁ ሁሉም ነገር ለአንድ ሰው አይደለም ማለት ሶፋ ያስፈልገው ለአንድ ሰው ነው። ሌላው ዕቃ ያስፈልገው ደግሞ ለሌላ ሰው ነውና ጠረጴዛውን ወርድ ያውጥቻለሁ ሲጀመር ማለት አሳያቸው ከፈለክ ጠረጴዛው እንደሌለ ማመን ከፈለጉና ቀድሜ ለሌላ ሰው ሰጥቻለሁና ታውቃላችሁ። እቺ ሶፋዬን ግን በጣም ነበር የምወዳት መጀመሪያ ጊዜ በቃ ይገርማችኋል። ይሄ ቤት ማለት ነው ባዶ ታውቃላችሁ ወና የሆነ ቤት ነበርና በጣም ይደብራል። ኤፍሬም እንደነገርኳችሁ ነው እኔ ሁሉንም ዕቃ ያስገዛሁት እኔ ነኝ እየጨቀጨኩኝ ማለት ነው። አይ ምን ያደርጋል ምናምን ነገር ነው የሚሉት ሲጀመር ይሄ ሁሉም ወንድ ላይ ያለ ባህሪ ነውና ይደብረዋል ብዬ አላስብም። ምናልባት ቤት ላይ ያለው ዕቃ ለወጥ ብሎ ሲጠብቀው ላይክ ለሱ ያስደስታል ብዬ ነው እንጂ ማስበው ያስከፋዋል ወይ ያናድደዋል ብዬ አስብም አላቅም አያስብም። እቺ መውጣቷ ግን በጣም ነው የምታስከፋኝ። ትቀር እንዴ ግን ያው ኦሬዲ ያኛውን አንዴ ስላዘዝኩኝ ምንም ማድረግ አይቻልም። ስለዚህ ምንም መውጣት አለበት። ይሄ ግን ለሌላ ሰው ነው ማለት ሁሉም የተለያየ ሰው ጋር ነው የሚሄደውና እንደነገርኳችሁ ነው የዚህ ምክንያት 6 ወንበር ስላሉ ነው። በቃ ሌላ 2 ወንበር ምናምን ላስጨምርለት ነበረ ግን አይበቃም፣ አይሆንም፣ እንዴትም ብሎ አይሆንም፣ ቦታው ራሱ አይሆንም። ስለዚህ በአጠቃላይ እቅዴ ይሄን ይመስላል። በቃ ትንሽ እንጠብቃችሁ ተጠብቅ ያለብኝ ቆርስ ማንም ምጣስ የለም። ይሄም ቲቪ ላይ አሳስተኝ ነው መሰለኝ። ኖ ቲቪውን እንኳን አላሰብኩኝም፣ ምክንያቱም ቅርብ ታይም ነው የተገዛው። ሲገዛም አይታችሁታል። እና ደግሞ ራሱ ነው እኔን ሰርፕራይዝ ያደረገበትን ነገር አውጥቶ መሸጥ በጣም ከባድ ነገር ነው። ሞራሉን ሊነካ ይችላልና ስለዚህ የነዚህ መቀየር ግን ያስደስተዋል እንጂ ይሄን ያክል ያናድደዋል ብዬ አላስብም። ልጆቹን ጠብቃቸውና ያው እንግዲህ የሚወጣው ይወጣል። በቃ ለምነካካው ሲጀመር እራሳቸው ይወጡት እንደነካኩት በሩ ያስወጣናል። ይሄንን በዚህ በኩል ያለውን ከፍተዋለሁ። በቃ
ሰላም ነው? ሰላም ነው። እግዚአብሔር ይመስገን። ግቡ። ይቅርታ አስቆያችሁ። ያኛውም ዕቃ እስከሚመጣል ድረስ እኮ እሺ። ላይ ነው አንደኛ ላይ ነው። አዎ አንደኛ ላይ ነው። እሺ በቃ ይሄኛውና ሶፋውና ይሄ ምግብ ጠረጴዛዎች። መጀመሪያ ግን ያ ቦታው እንዲቀል ያኛው ዕቃ ከመጣልኝ አይፍን እየጠበኩት ስለነበረ ሊመጣልኝ አልቻለም። ማለት ቆየብኝና እሱም ያግዛችሁ ነበረ ግን ቆየ። ያኛው ዕቃ እዚህ ከደረሰ ድጋሚ ከምጠራችሁ እስከዛ ከደረሰልኝ ያኛውንም አንድ ላይ አስገቡልኛላችሁ። እሺ ቆይ መጀመሪያ ይሄኛው በር ፈታሽ እስኪ እቺኛውን እንደዚህ መልሳት። እቺኛዋ ዝቅ አላለች። እንደዚህ እንዳለ ይሻላል። ቆይ አንድ ላይ እሺ ኦኬ ቀስ እሺ ያ ሌላም አለ መሰለኝ። መስመር ታዓቲ ነው ሂዱ እስከዛ ያኛው አምጡ መጣ ቆየህብኝ እኮ ምንድን ነው ማለት እያወጣሁት ምን እያደረጋችሁ ነው? እነሱ ስራቸውን እየሰሩ ያሉት እኔ በኋላ እነግርሃለሁ። ምን ነው እያወጣሁት ነው እቃውን። ወዴት ነው የሚወጣው? ወዴት ነው የሚወጣው ማለት ምን ማለት ነው? አንዴ እሺ አንዴ ያሳልፋቸው። መጀመሪያ ይዘው ቆመዋል እኮ እቃ አንድ ይቀራል አይደል? ኤፊ ምንድን ነው ወያልሽ ነው? አንዴ ይዘው ስለቆሙ ይጨርሱና አውርደው ይጨርሱ መጀመሪያ። እኔ ተረመችሽ ሰው ይዞ ቆሞ ካንተ ጋር ላወራማ። ወዴት ነህ? ምን እያደረግሽ ነው? ምን እያደረኩ ቤቴ ባዶ ሲሆን ሲጨንቅ ብስማ የመጀመሪያው ቤት ማለት ነው። ምንድን ነው እያወጣሁት ነው። ሌላ ልቀይር ፈልጌ ነው። ምንድን ነው የምትቀይሪው? ሶፋውን በምን ፈልጌው እኮ ይሄ ምን ተደርጎ? ይሄኛውማ በቃ መልሶ እንዲወጣ ነው። ቆይ እንዳታወጡት። የቤቱ አባወራ እኮ እኔ ነኝ ወንድሜ። ቆይ ምንድን ነው? ምን እያደረግሽ ነው? ንገሪኛ። ምን አድርገሽ ነው? እሱ ምንድን ነው የምጠይቃቸው? ይፍረኝ። እኔ እቃውን ለመቀየር ፈልጌ ነው። እኮ በምንድን ነው የምትቀይሪው? በሶፋ በሌላ ሶፋ ልቀይረው ፈልጌ ነው እኮ። ሶፋን በሶፋ? አዎ
እሱ መቼስ ያናድራል ብዬ አላስብም። ደግሞ ስለቆየህብኝ ነው። ምን ሆኖ ነው የሶፋ የሆነች ሴትዮ አለች ማለት ነው። ከዛ ሶፋ አስፈልጓታል። እሺ ሶፋውን ለሷ ልስጣትና ከዛ እኔ እቀይራለሁ እያልኩ እየነገርኩ ካልነበር እኮ የምትቀይረው በምንድን ነው? ሌላ ሶፋ ላዝል ሄድ ነው። ገንዘብ አለሽ? ችግር የለውም እሱ ችግር የለውም። ምን ማለት ነው? ችግር የለውም። እኔ ይሄ የሚወጣ ነው እሱኛው ደግሞ ባለ 6 ለማድረግ ነው። ይሄኛውን ሌላ ሰው ልሰጥ። ቆይ ይሄ የሚወጣ አይደለም እንዳለ ሶፋውን መልሱ ታውቃለህ። ምንድን ነው የጀመርሽው? ተናገሪ እንጂ ምንድን ነው? ፍሬም ሰው ፊት አትጮህ መጀመሪያ። እጮሃለሁ። ቆይ አንዴ የሚወጣ አይደለም። ተረጋጉ። ምን ሆነሽ? አስረጅኝ። እሺ ምንድን ነው? ሽጣሽው ነው? ስለምን ሽጥ ነው የምታወራው? መስጠት ላለብኝ ሰው ሰጠሁትና ከዛ በኋላ እኔ ደግሞ አዲስ ልገዛ ነው። አዲስ ልገዛ ነው? በምንድን ነው የምትገዢው? ምን ማለት ነው? እሱ ችግር የለውም። የቤቱ አባወራ እኔ ነኝ ወንድሜ። የቤቱ አባወራ እኔ ነኝ እና ሳታስፈቅደኝ ነው ነገር የምታደርገው። ነግረሽኛል? አስፈቅደሽኛል? ኖ ልነግርህ ነበረ እኮ። ንገረኝ፣ አሁን ንገረኝ እኮ። በቃ ይኸውንማ ነገርኩህ። ልነግርህ ነበረ ግን የለህም ቤት ውስጥ። ለምን አንተ እስክትመጣ ከምጠብቅ ያኛውን ለማዘዝ ለመሄድ ጊዜ ይፈጅ። በስራ ንገረኝ እያለ ሶፋው ምንድን ነው? ሽጠሽው ነው? አይደለም አልሸጥኩትም። የሆነች ሴትዮ ነበረች እዚህ ሰፈር ናት እና አሳይሃለሁ ከፈለክ እንሄዳለን ከፈለክ ቤቷ እና ሶፋ ምንም የላትም። ምን ማለት ነው? እኔ ሳላቂ ሁሉ ነገር የምታረጊው ከዛ ሰጠሻት ሶፋው? አዎ እኛ ለመቀየር መጀመሪያ እያወራን ነበር። ሽጠሽውም አይደለም ሰጠሽ ነው? አዎ ሴትዮ ታዲያ በምን ትገዛኛለች? የምትገዛበት ብርማ ስለሌላት እኮ ነው ሶፋ ያልገዛቸው አይደል እንዴ? ያወጣችሁትን ሶፋ መልሱልኝ። እኔ አላናገራችሁም። እኔ ሳላውቅ ነው ዕቃ ያወጣችሁት። የለህም ሰዎች እነሱ እኮ ምንም ጥፋት የለባቸውም። ንብረቴ እኮ ነው ከዚህ ቤት እየወጣ ያለው እኮ። ታዲያ በሌላ እኮ ሌላ ልገዛ ነው አልኩህ አይደል? እኛ ተጠርተን ታዝዘን ስለሆነ እናንተ ተስማሙ እኮ። አሁን ለሰው እንትን አትቀልድ። እነሱ ስራቸውን ነው። እኔን የመጀመሪያ እኮ ነገርኛ ለምንድን ነው የሚወጣው? እኔ አላውቅም እኮ እቃው ሲወጣ። በቃ እሺ ስክራም ቤት ያሳይሃለሁ። በቃ የልጅቷን ቤት ያሳይሃለሁ። አልፈልግም እኔ ይመለስ ሶፋው። እንዴ ነክል የሚያናድድ ነገር ነው እንዴ? እኔ ባልወጣ ሙሉ ከቤት ሊወጣ ነው ማለት ነው? ሙሉ ዕቃ አይደለም ሶፋውና ይሄን ብቻ ነው። ገዝታችሁ ነው እናንተ? እነሱ አልገዙም። እኛ ጫኑልን ተብለን ነው ልንጭን ነው። ምን ማለት ነው? እኔ ሰረቀ ቀኝ ወጣው ከዚህ ቤት። አስረጅኛ እንጂ ተናገሪ። ምንድን ነው የሚዘጋሽ? ዝም የምትይው ምንድን ነው? ወይኛ የሰረቀበት ስጡንና እኔ አልፈልግም። ምንም ዕቃ እንዲወጣብኝ አልፈልግም ከዚህ ቤት። ምንም ዕቃ እንዲወጣብኝ አልፈልግም። በቃ ምክንያቱም ነገርኩህ አይደል? አይወጣም። ማንኛውም ዕቃ አይወጣም ከዚህ ቤት። ተናግሬያለሁ እያለ አታችሁኝ። ሽጠሽው ነው አይደለም? አይደለም። እና በገንዘብ እኮ አይደለም የሚቀየርሽው። በገንዘብ ያለው እንደ ገንዘብ ምን አይነት ጭምልቅና ነው ይሄ? እኮ ግን ደግሞ እርዳታ ነው አይደል? ኤፍሬም እርዳታስ ቢሆን እያሉ እና ምን ችግር አለው? ይሄ እንደሚያናድድ አላውቅም ነበረ። ለዛ ነው ያደረኩት። ምን ማለት ነው? በሀሳቤ ትስማማለህ ብዬ ነበረ። እስከዛ ነው ታዲያ ወይኛ ሸኘችው እንዳመጣሻቸው ያገባኝ እኮ። ሀሳብ ምንድን ነው እኮ? ሂዱ በያቸው። እሺ ለምን ታስጮኛለሽ? ሂዱ በያቸው። በቃ ምን ያደርጋሉ እዚህ በር ላይ አውቃለሁ። ግን ይሁን በቃ የሰሩበትን ሂሳብ ስጫቸው። ተናግሬያለሁ። በቃ መልሱት። ያወጣችሁትን ዕቃ መልሱልኝ። የኛ ስራ ጣልቃ ለምን ትገባለህ? እኔ በእናንተ ስራ ጣልቃ አልገባሁኝም። አናውቅም፣ በነጭራሹን አናውቅም። እናውቃታለን። ስራችን እንስራበት። እኮ ግን ደግሞ ኤፍሬም እነሱ እኮ ስራቸው ነው አይደል?
ስራችን ስለሆነ እኛ ኤፍሬም ስለደረስክ ነው እንጂ እኮ እኔ ሁሉንም ነገር አዘጋጅቼ ጠብቄ ሰርፕራይዝ ላደርግ ነበር የነበረው። 4 ጎረምሳ ሰብስበሽ የጠራሽ ልታስመችኝ ነው? ማነው ላስመታኝ? አንቺ እኮ ነሽ ልታስመችኝ እኮ ነው። ታዲያ እሱ አይደለም መጀመሪያ ይሄኛው እንትን ይላል መሰለኝ። ቆይ አንዴ አረጋጉት እንጂ አንዴ መልሰው እንዲነካብኝ አልፈልግም። አንዴ ብራዘር ተረጋጉ። አንዴ በእናታችሁ እሺ በሉኛ። ይሄኛው ቆይ ይነቃቀላል። ይሄ ይነቃቀላል። ወንበር ምንድን ነው እያምን እያደረግሽ ነው? ኧረ በፈጠራችሁ በእግዚአብሔር ምን እየሆንሽ ነው እንጂ ንገሪኝ። ምን እየሆንሽ ነው? ምን እየሆንሽ ነው? ንገሪኝ ኤፍሬም። እሺ ጎረምሳ ጠርተሽ ልታስመችኝ ነው? ልታስመችኝ ነው? ልታስደበድብኝ ነው እኮ በጎረምሳ ልታስመችኝ ነው? ያ ማለት እኮ ነው እኔ የገዛ ዕቃዬን እኮ ነው ከቤት እንዲወጣ እያዘሻለሽ። እኔ አውቃለሁ ግን ምን ሰርፕራይዝ ላደርግ ነበር። የትኛው ሰው ማለት እጮሃለሁ። የትኛው ሰው ነው በየ5 ወሩ ዕቃ የሚቀይረው? ደርቶሻል። ሀብታም አይደለሽም አንቺ። ማንም ዕቃ እንዳትነኩብኝ አንዴ ወንድሞቼ። እኛ ወተናል እኮ እሺ በሉኝ። ተግባባላችሁ አልግባባላችሁ? እንዴት እናድርጋችሁ? እኛ ተናገራችሁ። አንቺ ነሽ ያመጣሻቸው። ነገራቸው ንብረቱ እኮ የእኔ ነው። ተነጋግረን ነው የመጣነው። ኤፍሬም አንድ ላይ ነው ሁለታችሁ የተነጋገራችሁት። ከእኔ ጋር እኮ አልተነጋገራችሁም አይደል? እኛ የምናውቃት እሷን የት እናውቃለን? ስለዚህ እኛ ስራችን ሰርተን እንሂድበት። በቃ ኤፍሬም ሰርፕራይዝ ራሱ የማትሆን ሰው ነው። ማስስጫቸው ምን እሺ መለሱ። የት ነው የምሄደው? በገንዘብ እኮ አይደለም የቀየርሽው። በቤቱ ባዶ ሆነሽ እቃ እና ገንዘብ አትወጪም እንዴ? በገንዘብ እኮ ነው የምትገዢው እኮ። እንዴ ያወጣችሁትን ዕቃ ትመልሱልኛላችሁ። ስለዚህ ስራችን ሰርተን እንሂድበት። እኛ ጊዜያችን አታቃጥልበት። አንዴ ወንድሜ ይህን ነገር ህግ የሚፈታ ካለ ህግ ጠርተው ህግ ምናምን አያስፈልገውም። ህግ አያስፈልገውም። ጨርሷ እናንተ ጨርሱ። እኛ ስራችን እንስራበት። ለስራ እኮ ነው የመጣነው። አልከፍተውም። እሺ ያወጣችሁትን ትመልሱታላችሁ። እኛ እኮ ጫንና ወራሽ ሰፈር ነው አይደል? የሰፈር ልጆች ነን። ስለዚህ ውጭ እያባታችሁኝ እኔ ውጭ ነይ። ያወጣችሁትን ዕቃ እንዳለ መልሽ ነው። በእነዚህ ጎረምሶች ልታስመችኝ ነው? በገዛ ቤቴ ልታስደበድብኝ ነው? በቃ አሁን ደስ አለ አይደል? ምን እየሆንሽ ነው? ንገሪኝ። ምን እየሆንሽ ነው? ቀልድ ነው። እሺ ምን አደረኩኝ ታዲያ? ቀልድ ነው ወይ ያልሽው? ይሄ ሶፋ በነፃ መሰጪው። በቃ እኔ የምገዛበት ብር ካለ ምን ችግር አለው? ገዝቼ ሰርፕራይዝ ካደረጉ ለምንድን ነው አንተ ይነክለና ደደሳው ስለረዳው እየተጨማለቅሽ ነው? ልጆቹም እኮ ሊመቱኝ ነበረ። ማን ነው ሊመታው? ሊደበድቡኝ ነበረ። ቤቴ ውስጥ ሊደበድቡኝ ነበረ። አንተ ነገር እየዞርክ ያለው ለምንድን ነው? የሰው የሚመቱ ስነ ስርዓት ያዢ። ያወጣሽውን ዕቃ ቀጥታ መልሺ። ምን አገባኝ? መልስ ጠራቸው። መልሽልኝ። እኔ እንዴት ነው ሶፋ መመለስ ምን? መልሽልኝ። አያገባኝም። በቃ መልሳቸውና ራሳቸውን ጠርተው መመለስ ትችላለህ። ከዛ በቃ ዝም ብዬ ገንዘብ ሰጠኋቸው እንደማለት ነው።
እኔ እንደዚህ አይነት መጨማለቅ አይመቸኝም። እሺ ስነ ስርዓት